ለመድፈኞቹ አርሰናሎች ጥሩ የሚባሉ ሰበር መረጃዎች እየተሰሙ ይገኛሉ። በተለይ ስለተጎዱ ተጫዋቾች ዛሬ ማለዳ በጣም ጥሩ የሚባሉና የአርሰናል ደጋፊዎችን ተስፋ የሚያለመልሙ መረጃዎች ተሰምተዋል። በሌላ በኩል ለአርሰናል የቁርጥ ቀንና ወሳኝ ቀናት ደርሰዋል። ከነገ እስከ እሁድ ያሉት ቀናት እንግዲህ ለመድፈኞቹ የመጨረሻ ላባቸውን ደማቸውን ጭምር የሚሰጡበት ቀናት ናቸው። በነገራችን ላይ የአርሰናሉ ተጫዋች ዴክላን ራይስ ለአርሰናል ደጋፊዎችና በአሁኑ ሰዓት በየሚዲያ እየደረሰባቸው ስላለው ከፍተኛ ጫናና ትችት መልስ ሰጥቷል። ካይ ሃቨርትም ስለዚህ ተናግሯል። እንደዚሁም ደግሞ የነገውን ጨዋታ የሚመሩት ዳኛና የአርሰናል የነገው ከጉዳት የሚመለሱ ተጫዋቾች እነማን ናቸው የሚለው ታውቋል። እነዚህን ሁሉ እንግዲህ እንደተለመደው በአማረ መልኩ ወደ እናንተ የማደርሳቸው መረጃዎች ናቸው። ከእናንተ የሚጠበቀው ቪዲዮ ላይክ አድርጎ መጀመር ብቻ ነው። እናንተ ላይክ አድርጋችሁ ሲጀምሩ ራሱ ዩቲዩብ ለበርካቶች እንዲደርስ ስለሚያደርግ ላይክ ማድረግ አይረሳ። በያላችሁበት እንግዲህ ሰላምታዬን እያቀረብኩላችሁ በቀጥታም ወደ መረጃዎቼ ነው የምወስዳቸው። እንግዲህ በርካታ የአርሰናል ደጋፊዎች አሁን ከተስፋ መቁረጥ እየወጡ ወደ መነቃቃትና ቡድናቸውን ወደ ማነቃቃት እየገቡ ይገኛሉ። ምክንያቱም የእንግሊዝ ፕሪሚየር ሊግ ገና ረጅም ርቀት ይቀረዋል። 6 ጨዋታዎች አርሰናል ካሁን በኋላ ያደርጋል። ሲቲ ከቀሪ ጨዋታዎቹ ጋር እንግዲህ ወደ 7 የሚጠጉ ጨዋታዎችን ያደርጋል። ስለዚህ በእነዚህ ጨዋታዎች ሁሉ ምን ሊፈጠር እንደሚችል አይታወቅም። በነገራችን ላይ አርሰናልም ከባባድ ጨዋታ አለው፣ ሲቲም ከባባድ ጨዋታ አለ። እንደውም የማንቸስተር ሲቲ ከአርሰናል አንጻር በጣም ከበድ ያሉ ይመስለኛል። ምክንያቱም ማንቸስተር ሲቲ ከሜዳው ውጪ በሚያደርጋቸው ጨዋታዎች ቦርንማውዝን ከሜዳው ውጪ ይገጥማል፣ ኤቨርተንን ከሜዳው ውጪ ይገጥማል። በሜዳው እንደ አስቶን ቪላ ያሉ ከባባድ ቡድኖችን ጭምር ይገጥማል። ከብሬንፎርድም ጋር ጨዋታ አለው። በአርሰናል በኩልም አብዛኞቹ በሜዳቸው የሚያደርጋቸው ጨዋታ ናቸው። አርሰናልም ከዌስትሃም ከሜዳው ውጪ ይጫወታል፣ ከክሪስታል ፓላስ ከሜዳው ይጫወታል፣ ከሜዳው ውጪ ማለት ነው። በሜዳው ደግሞ እነ ፉልሃምን እንደዚሁም ደግሞ እነ በርንሌይን የመሳሰሉ ቡድኖችን ኒውካስትልንም ጭምር ይገጥማል ማለት ነው። ስለዚህ በሁለቱም ቡድኖች መካከል ገና ከእሁዱም ከሲቲም ጨዋታ በኋላ በጣም ብዙ ድራማ ሊፈጠር ይችላል። አርሰናል በነገራችን ላይ ካሁን በኋላ ከሜዳው ውጪ የሚያደርገው ጨዋታ 3 ብቻ ነው። ከሲቲ ጋር ከሜዳው ውጪ ይጫወታል፣ ከዌስትሃም ጋር ይጫወታል፣ ከፓላስ ጋር የመጨረሻው ጨዋታ ከሜዳው ውጪ ያደርጋል። ከዛ ውጪ ያሉ ጨዋታዎች ደግሞ ከኒውካስትል ከበርንሌይ እና ከፉልሃም ደግሞ በሜዳው የሚያደርገው ጨዋታ ነው ማለት ነው። እንግዲህ ከነገ ጀምሮ ለአርሰናሎች የሞት ሽረት ጉዳይ ነው የምለው ለዚህ ነው። ምክንያቱም ነገ ስፖርቲንግ ሊዝበንን አሸንፎ ወደ ግማሽ ፍጻሜ ማለፍ ከፍተኛ የሆነ በራስ መተማመን ማድረግ እንችላለን የሚል ከፍተኛ የሆነ መነቃቃትን ለአርሰናል ተጫዋቾች ይሰጣል። ስለዚህ ነገ መጀመሪያ ከእሁዱ በፊት ነገ ስፖርቲንግ ሊዝበንን አሳምኖ ማሸነፍና የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ ተፋላሚ መሆን ማረጋገጥን ከፍተኛ የሆነ በራስ መተማመንን ስለሚጨምር ለመድፈኞቹ የነገው ጨዋታ በጣም ወሳኝ ነው ብዬ አስባለሁ። ዴክላን ራይስ እንግዲህ ትላንትና በጣም በንዴት ነው ንግግር ያደረገው። እኛ ጠንካሮች ነን፣ እስካሁን ድረስ የደረስነው በማንም እርዳታ ሳይሆን በራሳችን ጥንካሬ ነው። ምንም አይነት መጥፎ ነገር እንዲነካን አንፈቅድም። ነገሮች በትክክለኛው መንገድ እንዳልሄዱ እናውቃለን። ነገር ግን ይህ ማለት ትኩረታችንን አተናል ወይም ደግሞ ጥንካሬያችንን አተናል ማለት አይደለም። የዘንድሮ ግባችን ምን እንደሆነ እናውቃለን። እሱም ዋንጫ ማንሳት ነው። ለዚህ ነው እየሰራን ያለ ነው። ከዚህ በፊት ከዚህ የባሱ እጅግ ከባባድና አስቸጋሪ ሁኔታዎች ውስጥ አልፈን ነበረም። ትችት ሁል ጊዜ ይኖራል። ነገር ግን በዚህ ጊዜ በእኛ ላይ ተጽዕኖ እንዲያሳድር አንፈቅድም ሲል እንግዲህ ዴክላን ራይስ ከዚህ የባሰ ችግር ውስጥ አልፈው እንደሚያውቁና አሁን ለሁሉም ነገር ዝግጁ እንደሆኑ ሁሉም ነገር እንደሚያልፍ አሁንም የአርሰናል ጥንካሬ እንዳልተሸረሸረ እንግዲህ ዴክላን ራይስ ተናግሯል ማለት ነው። ካይ ሃቨርትም ደግሞ ደጋፊዎቻችን እየተሰማቸው ያለው አይነት ህመም ለኛም ይሰማናል። መስመሩን እስክናልፍ ድረስ አንድነታችንን መጠበቅ አለብን። እስካሁን ምንም ያበቃ ነገር የለም። ፕሪሚየር ሊጉን እየመራን የምንገኘው እኛንን አሁን እርስ በርስ የምንወቃቀስበት ጊዜ አይደለም። ይልቁንም ራሳችንን የምናነሳበት የምንጠግንበትና እንደገና ለመታገል አንዳችን ለሌላው ብርታት የምንሰጥበት ሰዓት ነው ሲል እንግዲህ የመድፈኞቹ ተጫዋች ካይ ሃቨርትም አሁን አንድ ላይ የመቆም እንጂ የመወቃቀስና የመከፋፈያው ጊዜ እንዳልሆነ የተናገረ ሲሆን ሁሉም ነገር ገና ነው፣ በእጃችን ነው የሚገኘው ሲል ካይ ሃቨርት ተናግሯል ማለት ነው። እንግዲህ በነገው ጨዋታ በአርሰናል በኩል በጣም ጥሩ የሚባሉ መረጃዎች ዛሬ ማለዳ እየወጡ ነበረ። በተለይ ለኔ ከሁሉም በጣም ጥሩ ዜና ብዬ የማስበው
የማርቲን ኦዴጋርድ መመለስ ነው። ማርቲን ኦዴጋርድ እንግዲህ ሌሎችም ተመልሰዋል፣ ግን በዋነኝነት የተረጋገጠው የኦዴጋርድ መመለስ ነው። ኦዴጋርድ ከገጠመው ትንሽ አለመመቸት እንግዲህ አሁን ላይ ሙሉ ለሙሉ እንደተመለሰና ለነገ የስፖርቲንግ ሊዝበን ጨዋታ ዝግጁ እንደሆነ ተናግሯል። ብዙዎች በነገራችን ላይ ማርቲን ኦዴጋርድን የሚወቅሱ ደጋፊዎችን እሰማለሁ። ነገር ግን ማርቲን ኦዴጋርድ በነበረባቸው ጨዋታዎች ጥሩም እንኳን ባይሆን አርሰናል እንዴት የግብ ዕድል ፈጠራ ላይ በጣም ምርጥ እንደሆነ መናገር እችላለሁ። ባለፈው ሳምንት አርሰናል ከስፖርቲንግ ሊዝበን ጋር የነበረውን ጨዋታ ብናነሳ አርሰናል ጥሩ ባልሆነባቸውም ደቂቃዎች፣ ጥሩ በሆነባቸውም ደቂቃዎች ኦዴጋርድ ወደፊት ኳሶችን ለማቀበል እድሎችን ለመፍጠር ምን ያህል ሲሰራ እንደነበር ከኖኒ ማዱኬ ጋር ከዮኮሬሽ ጋር ከነ ዲክላን ራይስ ጋር ምን ያህል የግብ እድሎችን ለመፍጠር ሲንቀሳቀስ እንደነበረ ተመልክተናል ብዬ አስባለሁ። ተቀይሮ እስከሚወጣበት ሰዓት ድረስ ማርቲን ኦዴጋርድ በሜዳ ላይ ያለ አርሰናል የግብ እድል ፈጠራው ላይ ምን ያህል ቆንጆ እንደነበረ ማንሳት ፈልጋለሁ። ለዚህ ነው ማርቲን ኦዴጋርድ በአርሰናል ቤት ውስጥ ያስፈልጋል እምላችሁ። ለዚህ ነው በተለይ ኤዜም ኦዴጋርድም ሁለቱም እኩል በጥሩ ብቃትና ጤነኝነታቸው ላይ ሲገኙ ለአርሰናል በጣም ትልቅ የግብ ዕድል ፈጠራ አቅም ነው የሚሆኑት። ምክንያቱም ኤዜን ቋሚ አድርጋችሁ ታስገቡና ኤዜ ከከበደው ወይ ኤዜ ካልተመቸው ከደከመው ቀይራችሁ የምታስገቡት ኦዴጋርድ ነው። ሁለቱም በተመሳሳይ የግብ ዕድሎችን በደንብ መፍጠር የሚችሉ ተጫዋቾች ናቸው። ኦዴጋርድን አስገብታችሁ ደግሞ ኦዴጋርድ ጥሩ ካልሆነ ወይ ከደከመው ኤዜን ቀይራችሁ ስታስገቡ ለቡድናችሁ ጭማሪ ኃይል የሚሆኑ ተጫዋቾች ስለሆኑ የሁለቱ በሙሉ ጤንነት ላይ መገኘት በጣም አስፈላጊ ነው። በነገው ጨዋታ ታዲያ ኤዜም ኦዴጋርድም በሙሉ ጤንነት ላይ ይገኛሉ ተብሎ እንደሚጠበቅ ለአርሰናል በጣም ቅርበት ያላቸው የመረጃ ምንጮች አጋርተዋል። አሁን ሁለት ጥሩ ዜና የሚመስሉ መረጃዎች ተሰምተዋል። በእርግጥ ሶስትም ልንላቸው እንችላለን። አንደኛው ምንድነው? በነገው ጨዋታ ቡካዮ ሳካና ጁሪየን ቲምበር ሳይኖሩ አይቀርም የሚሉ መረጃዎች እየወጡ ነው የሚገኙት። እንደምታውቁት ጁሪየን ቲምበርና ቡካዮ ሳካ አርቴታ ከቦርንማውዙ ጨዋታ በፊት እየተመለሱ ነው፣ ለጨዋታ ዝግጁ ይሆናሉ፣ ለቦርንማውዙም ጨዋታ ጭምር ዝግጁ ሊሆኑ ይችላሉ ሲል ተናግሮ ነበር። ነገር ግን በቦርንማውዙ ጨዋታ ላይ ዝግጁ መሆን አልቻሉም። አሁን የሚወጡ መረጃዎች እንደሚያሳዩት ከሆነ ጁሪየን ቲምበርም ቡካዮ ሳካም ለነገው ጨዋታ እንደዚሁም ለማንቸስተር ሲቲው ጨዋታ ዝግጁ እንደሆኑ ነው። በእርግጥ የነዚህ የሁለቱ ተጫዋቾች ጉዳይ ልክ እንደነ ኦዴጋርድ እና እንደ ካላፊዮሪ ወይም ደግሞ እንደ ሂንካፔ የተረጋገጡ ሳይሆኑ ጭምጭምታዎች ናቸው። በተለይ ካላፊዮሪ እና ሂንካፔ በነገራችን ላይ በነገው ጨዋታ ዝግጁ ናቸው። ሂንካፔ ሙሉ በሙሉ ከጉዳቱ አገግሟል። ይሄም ለአርሰናል በጣም ትልቅ አቅምን የሚጨምር ነው። ሂንካፔ እንደምታውቁት በርካታ ቦታዎች ላይ መጫወት ይችላል። በክንፍ መጫወት ይችላል። የመሃል ሜዳ ተከላካይ ሆኖ መጫወት ይችላል። ሂንካፔ በነበረባቸው ሰዓታት የአርሰናል መከላከል ክፍል እንዴት ጠንካራ እንደነበረም እናስታውሳለን። በነገራችን ላይ ብዙዎች ያላስተዋሉት ነገር አርሰናል ምን ያህል በጉዳት እየታመሰ እንዳለ ነው። በተለይ ባለፉት ከካራቦ ካፕ ጨዋታ ጀምሮ በነበሩ ጨዋታዎች ላይ አርሰናል በጣም በጉዳት የታመሰ ቡድን ነው ማለት እችላለሁ። ሂንካፔ የለም፣ ኤዜ የለም፣ ኦዴጋርድ የለም፣ ቲምበር የለም፣ ቡካዮ ሳካ የለም። እነዚህን ሁሉ ስትመለከቱ አርሰናል ምን ያህል ወሳኝ ተጫዋቾቹን ከቋሚ 11 ውስጥ እንግዲህ የሚሰለፉት ሂንካፔ ቋሚ 11 ነው፣ ቲምበር ቋሚ 11 ነው፣ እነ ኤዜ ቋሚ 11 ናቸው፣ እነ ኦዴጋርድ ቋሚ 11 ውስጥ የሚሰለፉ ተጫዋቾች ናቸው። እነዚህን ስትመለከቱ ቡካዮ ሳካንም ጭምር ምን ያህል አርሰናል በጉዳት ተጎድቶ እንደነበር መናገር ይቻላል። ታዲያ እነዚህ ተጫዋቾች ሲመለሱ ያ አስፈሪው ያ ደግሞ በጣም በየጨዋታው እድሎችን በመፍጠር ቢቸገር እንኳን አሸንፎ የሚወጣውና ተጋጣሚ ቡድኖችን ማጥቃት ሲፈልግ የሚያጠቃ መከላከል ሲፈልግ የሚከላከለው ቡድን እነዚህ የተጎዱ ተጫዋቾች ሲመለሱ አብረው እንደሚመለስ እኔ በጣም እርግጠኛ ነኝ። ስለዚህ በቲምበርና በተለይ ሳካ በነገው ጨዋታ የሚኖሩ ከሆነ በጣም ትልቅ ደስታ ይሆናል ብዬ ጠብቃለሁ። በእነሱ ጉዳይ እንግዲህ አርቴታ ዛሬ ወደ በኋላ አካባቢ መግለጫውን ይሰጣል። እሱ መግለጫውን እስኪሰጥ መጠበቅ መቻል አለብን። የካላፊዮሪ የሂንካፔ እና የኦዴጋርድ መመለስ የተረጋገጠ ነው። ነገር ግን የሁለቱ ተጫዋቾች አሁንም አርቴታ እስኪያረጋግጥ ድረስ መጠበቅ አለብን። በነገራችን ላይ አርቴታ ዛሬ መግለጫውን እንደሰጠ በነገው ጠዋት መረጃ ወደ እናንተ የማደርሳችሁ ነው የሚሆነው። እንግዲህ የነገውን ጨዋታ የሚመሩት ዳኛ ታውቋል። ነገ አርሰናል እንግዲህ በኤምሬትስ ስቴዲየም የሚያደርገው የስፖርቲንግ ሊዝበኑ የደርሶ መልስ ጨዋታን የሚመሩት ዳኛ የፈረንሳይ ሊግ ዳኛ የሆኑት አምና አርሰናል በሳንቲያጎ በርናቦ ከሪያል ማድሪድ ጋር ሲጫወት የዳኙት
ፍራንኪዮስ ሌቴክሰር የተባሉት ዳኛ ናቸው። እኚህ የመሃል ዳኛ አርሰናል አምና እንግዲህ በሳንቲያጎ በርናቦ ሪያል ማድሪድን ሲያሸንፍ የዳኙት ዳኛ ናቸው። በነገው ጨዋታ እንደ ዴቪድ ራያ እነ ዊሊያም ሳሊባ እንደዚሁም ደግሞ ጋብርኤል ማጋሌሽ፣ ቪክቶር ኮሬሽ፣ ኖኒ ማዱኬ፣ ትሮሳርድን የመሳሰሉ ተጫዋቾች ኢብሪቺዜን ጨምሮ ማለት ነው በቦርንማውዝ ላይ ያሳዩትን ደካማ አቋም በነገው ጨዋታ በሚገባ ተሻሽለው በመምጣት ለአርሰናል ደጋፊዎች አርሰናል አሁንም ሻምፒዮንስ ሊጉንም ፕሪሚየር ሊጉን የመብላት አቅም አለው የሚለውን ለደጋፊዎች የሚያሳዩበትና ዳግም ለአርሰናል ደጋፊዎች እነ ዴክላን ራይስ እንደተናገሩት ጠንካራ እንደሆኑ የሚያሳዩበት ጨዋታ ይሆናል ተብሎ ይጠበቃል። በነገራችን ላይ ጨዋታው ከባድ ይሆናል ብዬ ነው እጠብቃለሁ። ምክንያቱም ጨዋታው በስፖርቲንግ ሊዝበን ሜዳ 1-0 ብቻ ነው የተጠናቀቀው። 1-0 ደግሞ ምንም አስተማማኝ ውጤት አይደለም። ስፖርቲንግ ሊዝበን በሆነ አጋጣሚ አንድ ግብ አስቆጠረ ማለት ጨዋታው አቻ ሆነ ማለት ነው። አርሰናል በስፖርቲንግ ሊዝበን ሜዳ 2 ወይ 3 ግቦችን አስቆጥሮ ቢመጣ ኖሮ በነገው ጨዋታ ለሲቲው ጨዋታ በደንብ ለተጫዋቾች እረፍት መስጠት ይችል ነበር። ነገር ግን የነገው ጨዋታ በተለይ የመጀመሪያው አጋማሽ በጣም ለጨዋታው ወሳኝ የሚሆነው በተለይ አርሰናል በመጀመሪያው አጋማሽ አንድም ግብ ይሁን ከተቻለ ደግሞ 2 ግቦችን የሚያስቆጥር ከሆነ ጨዋታውን በጊዜ ስለሚገለው ለበርካታ ተጫዋቾች እረፍት መስጠት ይችላል። ስለዚህ የነገው ጨዋታ በእርግጠኝነት አርቴታ በመጀመሪያው አጋማሽ አርሰናል ባለው አቅም ሁሉ በተለይ በመጀመሪያዎቹ 20 እና 30 ደቂቃ ባለው አቅም ሁሉ ወደፊት እየሄደ እንዲያጠቃና ግቦችን እንዲያስቆጥር እንደሚያደርጉ በእርግጠኝነት መናገር ይቻላል። አርሰናል ቶሎ 2 ግቦችን ወይም ደግሞ ከተቻለም ከዛ በላይ ግቦችን ካልተቻለ አንድ ግብ ቀድሞ ማስቆጠር የሚችል ከሆነ ለአርሰናል ተጫዋቾች ለወሳኝ ተጫዋቾች እረፍት ተሰጥቶ በነ ኖርጋርድ እንደዚሁም ደግሞ በነ ሉዊስ ስኬሊም ልንለው እንችላለን በነ ሞስኬራ ጨዋታውን በደንብ ተቆጣጥሮ መጨረስ ይችላል ማለት ነው። ስለዚህ በነገው ጨዋታ የመጀመሪያው አጋማሽ በጣም ወሳኝ ይሆናል። አርሰናል ነገ ወደ ግማሽ ፍጻሜ የሚያልፍ ከሆነ እስከ ፍጻሜ የመድረስ ትልቅ እድል ይኖረዋል። በነገራችን ላይ ዛሬ ነው የአውሮፓ ሻምፒዮንስ ሊግ ጨዋታዎች የሚጀምሩት። ከአርሰናል ጋር በቀጣይ የሚገናኙት ወይ ባርሴሎና ወይ አትሌቲኮ ማድሪድ ዛሬ ምሽት በዋንዳ ሜትሮፖሊታኖ የአትሌቲኮ ማድሪድ ሜዳ ጨዋታቸውን ያደርጋሉ። የመጀመሪያው ጨዋታ እንግዲህ በባርሳ ሜዳ ነበር የተደረገው። በባርሳ ሜዳ ደግሞ አትሌቲኮ ማድሪድ አሸንፎ ነው የመጣው 2-0። ስለዚህ አትሌቲኮ ማድሪድ ከፍተኛ የማለፍ እድል አለው ወደ ቀጣይ ዙር። አርሰናል ታዲያ ነገ ስፖርቲንግ ሊዝበንን አሸንፎ የሚያልፍ ከሆነ ባርሳን ነው ወይስ አትሌቲኮ ማድሪድ ነው የሚገጥመው የሚለውን ዛሬ ምሽት እናረጋግጣለን። ያ ከተረጋገጠ በኋላ ያው በስፋት ከአትሌቲኮ ማድሪድ ጋር ይገናኛል የሚል ግምት አለኝ። ባርሴሎና ሬሞንታዳ አድርጎ ገልብጦ ሊያልፍ ይችላል። ነገር ግን አትሌቲኮ ማድሪድ በጣም በሜዳው ከባድ ቡድን ነው። በዛ ላይ ባርሴሎና እነ ራፊኛ የመሳሰሉ ተጫዋቾች በዛሬው ጨዋታ እንደማይሰለፉ ተነግሯል። ስለዚህ ለባርሳ ይህ በጣም ከባድ ነው። አርሰናል ስፖርቲንግ ሊዝበንን የሚያልፍ ከሆነ ከአትሌቲኮ ማድሪድ ጋር በግማሽ ፍጻሜ የመገናኘት እድሉ በጣም ሰፊ ነው። መጀመሪያ ደግሞ ጥሩነቱ ለአርሰናል ከሜዳው ውጪ ወደ ዋንዳ ሜትሮፖሊታኖ ሄዶ ነው የሚጫወተው። ከዛ አቻም ይሁን 1-0 የሚሆን ወጥቶ የሚመጣ ከሆነ በሜዳው ኤምሬትስ አትሌቲኮ ማድሪድን አሸንፎ ለፍጻሜ የማለፍ ከፍተኛ እድል ይኖረዋል ማለት ነው። ስለዚህ የነገውን ጨዋታ ማሸነፍ አንደኛ አርሰናል ሻምፒዮንስ ሊጉንም ፕሪሚየር ሊጉንም የመብላት እድል እንዳለው ለዓለም ማሳየት የሚችልበት ትልቅ አጋጣሚ ነው። እንደዚሁም ደግሞ ለአርሰናል ተጫዋቾች ወደ አሸናፊነት መመለስ ቀጣይ እሁድ ከሲቲ ጋር ለሚያደርጉት ጨዋታ ትልቅ በራስ መተማመን ይሰጣቸዋል። በተለይ ጨዋታውን በሰፊ የግብ ልዩነት ማሸነፍ የሚችሉ ከጨዋታ ብልጫ ጋር ማሸነፍ የሚችሉ ከሆነ ለሲቲው ጨዋታ ጥሩ የሆነ በራስ መተማመን ስለሚኖራቸው የነገው ጨዋታ ለመድፈኞቹ እጅግ ወሳኝ ይሆናል ማለት ነው። የአውሮፓ ሻምፒዮንስ ሊግ ጨዋታዎች ዛሬ ምሽት ሲመለሱ ምሽት 4 ሰዓት ላይ 2 ተጠባቂ ጨዋታዎች ይደረጋሉ። ሁለቱም በመጀመሪያው ጨዋታ በ2-0 ውጤት ነው የተጠናቀቁት። አትሌቲኮ ማድሪድ ከባርሴሎና በዋንዳ ሜትሮፖሊታኖ ስቴዲየም፣ እንደዚሁም ደግሞ ሊቨርፑል ከፓሪስ ሰን ጀርሜን በአንፊልድ ሮድ ስቴዲየም የሚደረግ ጨዋታ ነው። የመጀመሪያውን ጨዋታ ፓሪስ ሰን ጀርሜን በፈረንሳይ ሊቨርፑልን 2-0 አሸንፎ ነው የመጣው። ዛሬ ሊቨርፑል በሜዳው ውጤቱን ይቀለብሳል ወይስ ፒኤስጂ ቀጣይ ዙርን ይቀላቀላል የሚጠበቅ ጉዳይ ሲሆን፣ ነገ ሮብ ደግሞ ምሽት 4 ሰዓት በኩል ሰዓት የመጀመሪያውን ጨዋታ 1-0 ያሸነፈው አርሰናል በሜዳው ኤምሬትስ ስቴዲየም የፖርቹጋሉን ቡድን ስፖርቲንግ ሊዝበንን ሲገጥም፣ ባየር ሙኒክ ደግሞ በሜዳው አሊያንዝ አሬና ሪያል ማድሪድን ያስተናግዳል። በመጀመሪያው ጨዋታ በሳንቲያጎ በርናባው ባየር ሙኒክ 2-1 አሸንፎ ነው የመጣው። አሁን ደግሞ በሜዳው በጀርመን በአሊያንዝ አሬና ማድሪድን ያስተናግዳል። እንግዲህ ግምቶች እኔ እንደምገምተው ከሆነ ያው በእግር ኳስ ምን እንደሚፈጠር አይታወቅም። ነገር ግን በግማሽ ፍጻሜ ባየር ሙኒክ ከፓሪስ ሰን ጀርሜን ይገናኛሉ የሚል እምነት አለኝ። በዚህ በኩል ደግሞ አርሰናል ከአትሌቲኮ ማድሪድ ይገናኛሉ የሚል እምነት አለኝ ማለት ነው በግማሽ ፍጻሜው።
ከዛም በኋላ አርሰናል ከባየር ሙኒክ የዘንድሮ የሻምፒዮንስ ሊግ ፍጻሜ ተፋላሚዎች ይሆናሉ የሚል ከፍተኛ ግምት አለ። ነገር ግን እግር ኳስ ነው፣ ምን እንደሚፈጠር ዛሬ ምሽትና ነገ ምሽት የምንመለከተው ነው። በአርሰናል በኩል እንግዲህ እነዚህ ወሳኝ መረጃዎች ተሰምተዋል። ኦዴጋርድ የኤዜ የካላፊዮሪና የሂንካፔ መመለስ በጣም ለአርሰናሎች ትልቅ ጥቅም ይዞ የሚመጣ ጉዳይ ነው። የቲምበርና የሳካን ደግሞ አርቴታ ከሚሰጡት መግለጫ በኋላ ወደ እናንተ በነገው ጠዋት መረጃ የማደርስ ይሆናል ማለት ነው። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ሀገር ውስጥ ከባህር ማዶ ናችሁ በየዕለቱ ስፖርታዊ መረጃዎችን የምትከታተሉ ውድ አድማጭ ተመልካቾቼ በያላችሁበት እንግዲህ ሰላም እየተመኘው በሌላ መረጃ እስከምንገናኝ ድረስ በያላችሁበት ሰላም ተመኘሁላችሁ።